ሪቨር ሳትጋለጥ ካራ በመሞቷ እረፍት ተሰማት። ፖሊሶች ግን የተፈጠረው ነገር አደጋ ነው ወይስ ታስቦበት ነው የሚለውን ለማጣራት ምርመራ ጀመሩ። እና መጋለጣለው ብላ ፈርታ የነበረችው ሪቨር ባሏ አንድ ሚስጥር ሊነግራት አንድ ቦታ ይዟት ሄደ። ከዛም ከካራ ጋር የፍቅር ግንኙነት እንዳለውና ፖሊሶቹ ይሄን ካወቁ እሱ እንደገደላት እንደሚያስቡ ነገራት። እናም ይቅርታ አድርጋለት ያን ዕለት ማታ ከሷ ጋር እንደነበረ እንድትዋሽለት ይለምናት ጀመር። ካራን የዛን ምሽት እንዳገኛትና ግን በሰላም እንደተለያዩ ነገራት። ግን ለመጨረሻ ጊዜ ያገኛት እሱ ስለሆነ እናም በድብቅ የፍቅር ግንኙነት ስላላቸው ፖሊሶቹ ይሄን ከደረሱበት ቀጥታ ነፍሰ ገዳዩ እሱ እንደሆነ እንደሚገምቱ እና ሚስቱ ከዚህ እንድታስጥለው ይለምናት ጀመር። ሪቨር ፍርሃቱን ስታይ ሳቀችበት። ባሏ በእጇ ላይ እንደሚወድቅ አላሰበችም ነበር እና በደስታ መሳቅ ጀመረች። ግን ሪቨር ራሷን ማስመለጥ ስለነበረባት ከባሏ ጋር አንድ ላይ ነበርን ብላ ለመዋሸት ተስማማች። ከዛም ለፖሊሶቹ አንድ አይነት ታሪክ ነገሯቸው። የተፈጠረው አደጋም ትሪፓቸውን አቋርጠው እንዲመለሱ አስገደዳቸው። የቀብር ስነ ስርዓቱ ላይም ባሏ አንድ አስደንጋጭ ዜና ነገራት። ፖሊሶቹ የካራ መውደቅ አደጋ ሳይሆን ታስቦበት የተደረገ የግድያ ሙከራ እንደሆነ ደረሱበት። ሪቨር ይህን ስትሰማ በጣም ደነገጠች። የምትያዝ መስሏት በጣም ፈራች። ከዛም ሪቨር ራሷን ለማዳን አንድ ነገር ለማድረግ ወሰነች። ማንነቷን ደብቃ ለፖሊሶቹ የባሏንና የካራን ቪዲዮ ላከችላቸው። ፖሊሶቹ ዊል እና ካራ የድብቅ የፍቅር ግንኙነት እንዳላቸው ሲያውቁ ዊል እንደገደላት ማሰብ ጀመሩ። ከዛም ለምርመራ ባልና ሚስቱን ጠርተዋቸው ሪቨር ይህን ቪዲዮ ለመጀመሪያ ጊዜ እንዳየ ሰው ማስመሰል ጀመረች። ፖሊሶቹም ዊልን አንተን የገደልካት ብለው ያፋጥጡት ጀመር። እሱም ግን ራሱን ሊከላከል አልቻለም። ምንም ባያደርግ እንኳን ግንኙነት እንደነበረው ግን ሊደብቅ አልቻለም። ሪቨርም እሱ ፊት ባሌ እንደዚህ ያደርግም ብላ ተከራከረችለት። ፖሊሶቹ ግን እሱን ፈርታው እየዋሸችለት እንዳለ ነበር ያሰቡት። ከዛም ለብቻዋ ሲያወሯት ያለት ምሽት ጭራሽ ሆቴላቸው እንዳላደረ፣ ጠዋት ላይም በድንጋጤና በፍርሃት መጥቶ የተፈጠረውን ነገር ሁሉ እንደተናዘዘላት ነገረቻቸው። ከዛም ባሏ ታሰረ። ሪቨር የመግደል ሙከራዋ ባይሳካላት እንኳን ባሏን ግን መቀመቅ አስገብታ ሰላማዊ ኑሮዋን መኖር ጀመረች። ፊልማችንም በዚህ ያበቃል።